ባልና ሚስት ወደ አንድ የእንስሳ ማቆያ ፓርክ በአጋጣሚ ይሄዳሉ። እንደ አጋጣሚ አንድ ዝንጀሮ አብራው ካለች ጓደኛው ጋር እየተጫወተ የነበረ ዝንጀሮ አገኙ። የሰውየው ሚስት እንዲህ አለች፣ ምን አይነት ፍቅር ነው? እንዲህም አይነት አለ እንዴ? አለች በመገረም። ከዚያም ወዲያው ዞር ዞር ማለት እንደጀመሩ ሌላ አንድ ወንድና ሴት አንበሳ ጎን ለጎን ተለያይተው ተቀምጠው አዩና ሚስትየዋ ፍቅር የሌለበት ምን አሳዛኝ ትዕይንት ነው አለች በማዘን። ይህን የሰማው ባልተቤቷ እንዲህ አላት፣ ያን ድንጋይ ወደ ሴቷ አንበሳ ወርውሪና ተመልከቺ አላት። እሷም ድንጋዩን አንበሳው ላይ ስትወረውር አንበሳው አንበሳይቱን ለመከላከል ሲጮህ አየችው። ባልየውም ከዝንጀሮዋ ጋርም ድገሚው አላት። እሷም ለአንበሳው እንዳደረገችው ድንጋዩን ወደ ዝንጀሮ ስትጥል ወንዱ ዝንጀሮ ዘሎ ዛፍ ላይ ወጣና ራሱን ለማዳን ሴቷን ጥሎ ሄደ። ባሏም እንዲህ አላት፣ በምታዩ ነገር አትታለይ፣ ያየሽው ሁሉ ፍቅር አይምሰልሽ። ብዙ ጊዜ ባዶ ልብን ለመደበቅ ሲባል የሚያታልል ገጽታ ወይም ማስመሳይነት ይኖራል። ሌሎች ደግሞ አሉ ዝምተኞች፣ ልባቸው ግን ቅን የሆነ። በአሁን ጊዜ እንደ ዝንጀሮ የሆኑ ብዙዎች አሉ፣ ጥቂቶች ደግሞ እንደ አንበሳ የሆኑ አሉ።